አልበርት አንስታይን ሊቅ ነው ለማለት ፊዚክስ ማወቅ አይጠበቅብኝም። የነገሩ ይበቂ ነው ብያምኝ ሊቅ ነው ብዬ ተቀምጫለሁ። ሌላ ተጨማሪ አይደለም የሚል ሲመጣ ደግሞ እንቀይራለን። ሃይማኖት አይደለም። በእርግጥ አለቃ ሴት እንደማይሞር ይታወቃል። በታሪክም ተጽፏል። ሙዚቃ ሰጠ ሲያወራው እውቀት ይሆናል። ጳውሎስ ሲናገር ኃጢአት የሚሆን ነው። እንደምን አመሻችሁ። ዛሬ በጣም ብዙ ትምህርት የተማርኩበት ቀን ነው እውነቱን ለመናገር። ቁም ነገርም ቀልድም ቀልድና ጨዋታ ይተካካሉ አይተካኩም? እኔ ራሱን ችሎ ወደ ቢዛ ጥናት ያስፈልገው። በዚህ ምክንያቱ ያልተጠና ነገር የለም፣ መፍትሄ የለም። አሁን ድሮ ሎሚ በአንድ ብር 10 እየገዛን ቫይታሚን ሲ እንዳለው ማንም አልነገረን። አሁን ቫይታሚን ሲ እንዳለው ሲነገረን ሎሚ የለም። በጣም ከባድ ነው እና ይሄ የጥናት ዘመን ነው። ግን መፍትሄ እንደምታውቁት እኔ በሬዲዮ ብዙ ጊዜ ኤፍኤሞች አዳምጣለሁ። በዚህ ጉዳይ እንዲህ ያለ ጥናት እንግሊዝ ተጠና፣ አሜሪካ ተጠና፣ መፍትሄ አለ ወይ? የለውም። ውሃ ለኩላሊት ለምን ድሮ አናውቅም። በየሰፈሩ እንደ ልብ ውሃ ነበር። ዛሬ ለኩላሊት ውሃ ያስፈልጋል ሲባልና መረጃ ሲደርሰን ውሃው ግን የለም። እና የኛ ዘመን ችግሮች በጥልቀት የሚጠኑበት ግን መፍትሄ ያጡበት ዘመን ይመስለኛል። ዝም ብዬ ስገምትና በእሳቸው ጉዳይ ጥናት በመቅረቡ ያቀረባችሁትን ሁሉ በአውደ ምሕረት ቋንቋ ቃለ ሕይወት ያሰማል እና መሰለኝ። እስኪ ቅድም እንዳለ ጌታ ከተናገረው ቆላ ባጠፋ ደጋ ተመታ ማለት ነው። ብዙዎቻችሁ አልገባችሁም። ይህን የሚመለከት ቅኔ ልነግራችሁ ፈልጌ ነው። ብዙን ጊዜ ሌባ በጥንት ጊዜ ሌባ ይገረፋል። የሚገረፈው ጀርባው ነው። ሰው የሚሰርቀው በምኑ ነው? በእጁ ነው። እና ባለቅኔው ይሁዳ በሰረቀ ክርስቶስ ተገረፈ የሚለውን ሲያስረዳ ልማድ ነው። እጅ ሰርቆ ጀርባ ይመታል፣ ጠባዩ ነው። እና እሳቸው ፊታቸውን ነው የተመቱት። ዝሙት የፈጸሙት ግን በየትኛው አካል እንደሆነ ይታወቃል። እና አባ ምን ይጓ ምንድነው ደጋ ባጠፋ ቆላ ባጠፋ ደጋ የተመቱት እዚህ ጦርነት የተካሄደው እዚያ እና ጦርነቱ የተካሄደበትና የተደበደበው ቦታ አይመሳሰልም። ይሄ ብዙ አልተረዳችሁትም ስለመሰለኝ ነው። ስለተረጎምኩላችሁ ስለ ድፍረቴ ይቀርታል። አንዳንድ ጊዜ የገባኝ የሚያብራራልኝ ሰው አልወድም። አኝኮ እንደማጉረስ ነው የሚመስለው። እንግዲህ አለቃ ገብረሃና ቅድም እንደተባለ በመጀመሪያ ደረጃ በቤተ ክርስቲያን ያሉት ሊቃውንት በሁለት እንከፍላቸዋለን። በእምነቱ የረቀቁ ቅዱሳን ሊቃውንት አሉ፣ በእምነቱ የተራቀቁ ደግሞ ሊቃውንት አሉ። በእምነቱ የረቀቁት ሊቃውንት ሃይማኖቱን ወደ ነፍስ ያስጠጉት ናቸው። የነፍስ ጉዳይ የሚያባክናቸው፣ የሃይማኖት ጉዳይ የሚያባክናቸው፣ የክርስቶስ ቁስል የሚጠዘጥዛቸው፣ ራእይ ሁሉ እስከ ማየት ደረጃ የደረሱ ዕውቀትን ከቅድስና ጋር አዋህደው የያዙ ሊቃውንት እነዚህ በእምነቱ ይረቁበታል፣ ይመጥቁበታል። ሌላውን በጸሎት እስከ መርዳት ይደርሳሉ። በእምነቱ የሚራቀቁ ደግሞ አሉ። ለምሳሌ መጽሐፍ ቅዱስን ብዙ ለፊልም፣ ለድራማ፣ ለቲያትር፣ ለንግግር የሚያጠኑ ሰዎች አሉ። እነዚህ ሰዎች በኋላ መጽሐፍ ቅዱስ ለማጥናት ፊልም ሰርታችሁበታልና ግን መንግስተ ሰማያት ግቡ አይባሉ፣ አትግቡም አይባሉ። ሌላ መለኪያ ነው። ለምሳሌ ዮብን በፊልም ላይ ሰው ስለጠቀሰ የዮብን በረከት ያገኛል የሚል እንትን የለም። ስለ ትዕግስት ለማስረዳት ከዮብ የተሻለ ሰው ማምጣት አይቻልም። ስለዚህ በእምነቱ የረቀቁትና የተራቀቁትን ለይቶ ማስቀመጥ ያስፈልጋል። ይሄ በብዛት በዚህ በ17ኛው በ18ኛው መቶ ክፍለ ዘመን የነበሩ ሊቃውንት ተመራማሪዎች፣ ተፈላሳፊዎች፣ ሞጋቾች ነበሩ። እግዚአብሔር የሚሞግቱ ፈጣሪን የሚሞግቱ። አሁን በእኛ ዘመን ውስጥ ሞጋች የለም እንደምታውቁት። አድናቂ የኛ ዘመን በእውነቱ የተባረከ ጊዜ አድናቂ የሚታፈስበት ዘመን ነው። ድሮ አድናቂ ማግኘት በጣም ከባድ። ዛሬ ፌስቡክ ላይ 2-3 ግጥም ጽፎ አስፋልት ላይ አድናቂ ነኝ የሚል ሰው ሞልቶ፣ በእውነቱ እግዚአብሔር የባረከው ዘመን ነው። ብዙ ሳይደክሙ የሚደነቁ አሁን በየመንገዱ ብዙ ሰዎች እናደንቃለን ሲሉኝ እንደው ሊቃውንቱ እንኳን ዛሬ ያልኖሩ እኔ ስደነቅ ሰው ምን ይገርማቸው ይላሉ ብዬ አስባለሁ። ጥሩ ዘመን ነው፣ እግዚአብሔር ይክበር ይመስገን። እና እነዚህ ሊቃውንቱ ቅድም እንደ አለቃ ገብረሃና ከየትኞቹ ወገን ናቸው ስንል በሃይማኖቱ ከተራቀቁት ወገን ልንመድባቸው እንችላለን። በሌላ በኩል ግን ቅድም ጌታ እንዳለው መምህር ዳንኤል ክብረት ሌሎችም እንዳሉት አለቃ ገብረሃና እንደ ሐሳብ መስጫ ሳጥን ትውልዱ ተጠቅሞባቸው ብዬ አስባለሁ። የሚፈልገውን ነገር ይናገርና እንዳይጠየቅ አለቃ ገብረሃና ይሄ
በገጠር ያደጋች ሰዎች ታውቃላችሁ። ማታ ማታ በምድጃው ዳር ተኮልኩለን ተረት ይነገራል። የሚነገረው ተረት በጦጣ በቀበሮ በጅብ። አሁን ጅብም ጦጣም ቀበሮም እንትን አይሰሙ ቋንቋ አይሰሙ። ስለዚህ ዱላ ያነሱ። ለምሳሌ ሴቶች በገጠር ባላቸውን ለመሳደብ ሲፈልጉ ይሄ ልክስክስ ጥጃ ይላል። አሁን በጥጃው በኩል ኬሮፍ እንደሚባል ይሄ በፖስታ እንደሚላክ ለሰውየው ነው። ጥጃው እንደማይሰማ ይታወቃል። በጦጣ ብልጥ ሰው ለመገሰጽ በጦጣ ምግብ የሚደፍን ሰው በጅብ ሆዳም አይባልም። በእውነት የድህነት ነው እሱን እኔ ሰው ሆዳም አለ ሲጠግብ ይብላል እንጂ ምን አባቱ ደግሞ እንደዚህ ሆዳም ይባላል። እና ምግብ የሚደፍረውን ሰው ምግብ የሚያከብረውን ሰው ሆዳም ብሎ ጅብ ብሎ መሳደብ እና እኔ አሁን ብዙ አንድ ከጎጃም የመጣየቀን የምን ጓደኛ ነበር ሲነግረኝ አባቴ ነገረኝ ብሎ ነው። አያቱ ናቸው የተናገሩት። አባቴ እዛው ቦታው ነበርኩ ብሎ ነግሮኛል። ታላቅ ወንድሙ ሲዳር ነው አያቱ የተናገሩትና ሙሽራይቱ እድሜዋ ገፋ ያለ ሙሽራው ደግሞ ከዚህ ላይ እሳት የበላው እና ሰውየው ሊናገሩ የፈለጉት እህቱ ናት የምትዳረውና ለሰውየው ምን ይሉታል? እንደው እናት እኮ ነው የሰጠው እናት ገብቷቸዋል። ሀሳቡ እናት ነው የሰጠው ማለት እድሜዋ ገፍቷል ነው ባንድ በኩል እና እሳቸው ደግሞ ምንድነው አንተም እኮ በስለሃል እሷን ነው። አሁን ይሄ በእኛ ዘመን የተደረገ ነው። የሚገርማችሁ ነገር ይሄ ግን በሌላ ቀን አንድ ጊዜ ሌላ ሰው ሲናገር ምን ሰማሁኝ? አለቃ ገብረሃና ተብሎ ሰማሁኝ። የሚገርማችሁ የአለቃ ገብረ ብዙ ሰዎች ሐሳባቸውን ባለቃ ገብረሃና ማስተካከል ይፈልጋሉ። ዝሙት ነክ ነገሩን ብልግና ነክ ነገሩን እኔ ያለ ፍዳቸው በእውነቱ እሳቸው ተጣቆባቸው ያስባሉ። በእርግጥ አለቃ ሴት እንደማይምሩ ይታወቃል። በታሪክም ተጽፏል። እንግዲህ ቅድም እንዳልኳችሁ በሃይማኖቱ የሚረቁና ምን ብያለሁ የሚራቀቁ ናቸው። አንዳንድ ጊዜ አዋቂ ማለት አማኝ ማለት ላይሆን ይችላል። አማኝና እንደውም ብዙ ጊዜ ተናግሬያለሁ። እምነት የተለየ እውቀት በሃይማኖት የተጠራቀመ ወሬ ነው የሚሆነው። አሁን እኛ እውቀት አለን ትንሽ ለምሳሌ የኔ እናትና እኔ በእውቀት እንለያያል። በእምነት እሷ ትበልጣለች፣ በእውቀት ነው ይበልጣለሁ። የትኛው ያጸድቃል? እምነቱ ያጸድቃል። ምክንያቱም ሃይማኖት ሽብር ሄዳል እውነቱን ለመናገር እና አለቃ ገብረሃና በዚህ በኩል ብዙ ጊዜ እንደውም ይባላል አለቃ ገብረሃ አንድ ሴት ጠይቀው እምቢ አላቸው ይባላል እና ሴትዮዋ ቅዱስ ጊዮርጊስ ቤተክርስቲያን ተጠግተው ሲጸልዩ አለቃ ከውስጥ በኩል አይተው ተደብቀዋል። እንደው ቅዱስ ጊዮርጊስ እንደው ተለመነኝ ታረቀኝ ያሉ አስታርቀኝ አማልኝ ታዲያ ሴትዮዋ ከልቧ ወደ ተዘዘ አለቃ ገብረሃና ንሽ ካልሽ ይቅር አለልሽ ጌታዬ ምን አልከኝ? ገብረሃና ንሽ ካልሽ ይቅር አለልሽ እሺ ብሎ ይሄዳል። ሴትዮዋ ማታ አለቃ ይመጣሉ። ሴትዮዋ እንግዲህ ተዘጋጅተው ያው ቅዱስ ጊዮርጊስ ነው ያዘዘው እሳቸው የሚሆነውን ነገር አደረጉ ይባላል። አሁን ብዙ ጊዜ ነው መምሬሻው ሲያቀርቡ ባለመኖር በጣም አዝናለሁ። እውነቱን ለመናገር እኔ ይሄኛ 150 ዓመት ሳይረሱ መቆየት ብዙዎቻችሁ ለአርባችን እኮ የሚያስታውሰኝ እኔ አሁን ብሞት ለአርባዬ እንደው ደብተር ላይ ስሜ ካልተገኘ ማን ያስታውሰኝ? አለቃ ገብረሃና አጼ ዮሐንስን፣ አጼ ምኒልክን፣ አጼ ቴዎድሮስን እነቴየት ይሄን ሁሉ ዘመን ያቋረጡ ዘመን አቋርጦ ጊዜን ማስረጀት ቀላል አይደል? ብዙዎቻችሁ ጊዜ እያስረጀን እየጠፋን ዘመን እና አለቃ ዘመን ያስረጃል፣ ጊዜ ያስረጃል። መሳቂያ መሆናቸው ቀላል ነገር ነው። ቀላል ወጣ ነው። የሐዘን በሰፈነበት ሳቅ እንደ ነዳጅ እየተቆፈረ በሚወጣበት ሀገር ብሶት ባለበት ሀገር መተንፈሻ ማግኘት እና እኔ አለቃ ገብረሃና ሊቅ ናቸው እንጂ እኔም ዳንኤል ቅዱስ ናቸው አላልንም። ይያዝልን ጻድቅ ናቸው አላል። ሊቅ ናቸው። በእምነቱ የረቀቁ ሳይሆኑ በእምነቱ የተራቀቁ ናቸው። እንግዲህ በእምነቱ ከተራቀቁ ደግሞ ባዝጋር እንደው መጨረሻ ብለዋል ይባላል እና ማዘንጊያ እንደው ባክዎት ቀልዱ በቃዎት እንደው ቁም ነገረኛ ይሁኑ አላቸው ይባላል። ማዘንጊያ አረፈሽ እንጀራውን አምጪ 80 መጻሕፍት መክረውኝ ያልተመለስኩ አሁን አንቺ መረሽ መለስ አሉ ይባላል። እንደገና በሌላ ቀን ደግሞ ፍትሐ ነገሥት የሚባለው መጽሐፍ እንደሚታወቀው እየሰማችሁ ነው። እግዚአብሔር ይስማችሁ አይባልም እንደሰባይ እና አንድ ጊዜ ይባላል ፍትሐ ነገሥት እንደምታውቁ በቤተ ክርስቲያን ትምህርት ማስታረቅ የሚባል ትምህርት አለ። ማስታረቅ ማለት ምን ማለት ነው? እንደው ይቅርታ ሃይማኖት እየሰበኩ አይደለም፣ ስነ ጽሑፋዊ ጠባዩ እንድታዩት ብዬ ነው።
ለምሳሌ ማቴዎስ ወንጌል ላይ ያለው ሐሳብ ዮሐንስ ወንጌል ላይ የተጣላ ሊመስል ይችላል። ሉቃስ ወንጌል ላይ ያለው ማርቆስ ወንጌል ላይ ያለው የተጣላ ሊመስል ይችላል። ሮሜ መልእክት ላይ ያለው ከቆሮንቶስ ጋር የተጣላ ሊመስል ይችላል። ይሄ አንዱን ጥሎ አንዱን አንጠልጥሎ ለሚሄድ ሰው ለመካድ አንድ ምዕራፍ በቂ ነው። ለማመኑ ሙሉ የሚያስፈልግ ደግሞ ይሄ ያበደ የካደ ያፈቀረ የሰከረ ሰው ለጥቅስ አይፈጠራል። ሰምታችሁኛል? ያበዱ የካዱ የሰከሩ ያፈቀሩ ለጥቅስ አይበቁ። ምክንያቱም ብዙ ጊዜ ሴቶች አፍቅረው ይመጡና ሰው ጫት እየቃመ ነው ሲባሉ አረ ጎመን ብሎ ይከራከራል። ምክንያቱም ፍቅር ጫቱ ጎመን አስመስሎ ያሳያል። አረ ሲጋራ ያጨሳል ሲባል አረ እጣን ነው። ፍቅራቸው እስኪሟጠጥ ሲጋራ ወጣል። ፍቅር ሲሟጠጥ ነው አፍንጫ ስራ ቢሰራ እና ብዙ ጊዜ እንደዚህ አይነት ሰዎች ይፈጠራሉና አለቃ ገብረሃና በእንደዚህ አይነት ጉዳዮች በፍታን በመጻሕፍት ላይ ሲናገሩ ምን አሉ ይባላል? መጻሕፍት እንደኛ ጅግር ቢኖራቸው እርስ በርሳቸው ተቦጫጭቀው አልቀው ባዷችን እንቀር ነበር አሉ ይባላል። እንግዲህ ሰው ታውቃላችሁ እጅ ለቦክስ አልተፈጠረም። እኛ ተጨማሪ ስራ እየሰራንበት አንዳንዱ ሰው ለሌላ ነገር ሱቅ ያስፈቅድና ሽሻ የሚያስጨሳል ይባላል። ወሬ ሰስ አሁን እጅ የተፈጠረው ለምጽዋት ለበጎ ነገር ነበር። እኛ ተጨማሪ ሽሻ እያስጨስንበት ለቦክስ ጭንቅላት የተፈጠረው ለቴስት አይደለም። እሱ ተጨማሪ ስራው ለማሰቢያ ነው። አሁን ሰው ተጨማሪ ስራ ጥርስ የተፈጠረው ጫት ለማግኘት ያለ እውነቱን ይሄ ብሎ ያልተፈቀደ ባልተፈቀደበት እየነገርንበት ነው። እና አለቃ ገብረሃና ምን አሉ ይባላል? መጻሕፍት እርስ በርሳቸው እጅግ ቢኖራቸው እርስ በርሳቸው ይባሉ ነበር አሉ ይባላል። እንግዲህ እኚህ ሰው ሊቅ ናቸው፣ አዋቂ ናቸው። ተክሌ የሚባለውን ዘመን ቅድም አይታቸው ሊቃውንቱ ሲያረሙ እጅ ስራው በእውነቱ የምታዩ ሰዎች አይታችሁታል። መቋሚያው በስልት ነው። ዛሬ ኖታ ባልነበረበት ጊዜ በእውነት እንደ ዛሬ እንደው ሰርጸ አልመጣም መሰለኝ አልነበረ ነው አምልጦኝ ወደፊት እንዲመጣ እንደምናለን። እሱ ቢያወራ ያምርበታል። በእውነቱ አንዳንድ ጊዜ ሙዚቃ ሰጠ ሲያወራ እውቀት ይሆናል። ጳውሎስ ሲናገር ነው ኃጢአት የሚሆን ነው። ዘፈን ሰጠ ሲያብራራ እውቀት ነው። ቅዱስ ጳውሎስ ሲጽፈው ነው ኃጢአት የሚሆነውና በየምድባቸው አሳምረውታል ማለት ነው። እንግዲህ ምን የፈለኩ ምን ነበር እና እኚህ አለቃ ገብረሃና ዝማሬውን አይታችኋል። ኖታ የለም። አሁን መቋሚያው እንዴት እንደሚወዘወዝ አይታችሁታል አይደል? በኖታ የለም። መርጌቶቹ የቆጠሩት ቁጥር የተሰጠ ትምህርት የለም። አቋቋም ትምህርት ቤት ነው የሚሰጠው። እዛ ትምህርቱ ሲሰጥ ጸናቅ ለምሳሌ አንዱ መርጌት ከጎንደር፣ አንዱ ከአስመራ፣ አንዱ ከአሜሪካ፣ አንዱ ከአውሮፓ ቢመጡና ዛሬ ማህሌት ቢባሉ ኖታ አይጠይቁ። ትምህርቱ ሲሰጥ መጀመሪያ ጸናጽል ወዴት እንደሚወርድ 3 አይነት ትምህርት ነው ያለው። ቁም አለ፣ መረግድ አለ፣ ጽፋት አለ። ቁም ሲሆን እንዴት እንደሚሆን፣ መረግድ ሲሆን እንዴት እንደሚሆን፣ ጽፋት ሲሆን እንዴት እንደሚሆን ህጉ አለ። ስለዚህ ትምህርት ቤት ጉዳዩ የሚያልቀው ማለት ነው። አሁን ቅድም መርጌቶቹ ያዜሙት ዜማ ይትባረክ የሚባል ቀን የሚገባበት መጽሐፍ ዜማ ነው ያቀረቡት እና ይሄንን መድረስ በራሱ ተክሌ የሚባል ዝማሜ በዚህ ብቻ ሌላ ምንም ሳንጨምር አለቃ ገብረሃና ሊቅ ረቂቅ በዚህ ብቻ ሌላ ሳንጨምር እኔ ሁል ጊዜ አንድ ሰው ሊቅ ለመባል እኔ እሱን ያውቀው እኔ ማወቅ አለብኝ ብሎ መሞገት የዋህነት ይመስለኛል። መቼም ፊዚክስ አልበርት አይንስታይን ሊቅ ነው ለማለት ፊዚክስ ማወቅ አይጠበቅብኝም። የነገሩ በቂ ነው ብዬ አምኜ ሊቅ ነው ብዬ ተቀምጫለሁ። ሌላ ተጨማሪ አይደለም የሚል ሲመጣ ደግሞ እንቀይራለን። ሃይማኖት አይደለም እና እኔ ስለ አለቃ ገብረሃና እኔ ፈልጌ አላገኘሁም። 2 ቅኔዎች አገኘሁ። አንዱን ቅድም ዳንኤል በአማርኛ ብሎታል። ኮንኑ ኃጥአን ሁሉም መጨረሻ ላይ መልካም ነው ይባላል። ይበል ተዘጋጁ። ኮንኑ ኃጥአን ሁሉም ይደለው እንተ ቅርቡ ጸላየተ ከሙስ ማተብል አንተ አይደለም እሱ የሰባኪ ነው። አጭብጨባ ለሰባኪ ለኔ ቢጤ መሀይም ሰባኪና ዘማሪ ነው። ለቅኔ መልካም ነው የሚባል ወንዶች በሉስ ይበል እንደዛ ነው ባለው ያለቃ ቅኔ ነው። ዛምላኬናት 3 ቤት ነበረ። አንዱ ቤት ጠፍቶ 2 ቤት ነው ያለው። እየተቆራረሰ ጠፍቷል። አናው ልሞንቸላ ቀርቦ ፈልጌ ነበረ ግን ሐሳባቸውን ባላገኝላቸውስ ቢቀርስ ብየትቸው ኮንኑ ኃጥአን ሁሉም ይደለው እግዚአብሔር ነው። ጌታ ሆይ ጠላቶቻችን ውደዱ ብለህ ሰብከህ ነበረ፣ አስተምረህ ነበረ። እንግዲህ ጠላቶች ኃጥአን ናቸው፣ እኛን አቃጥለህ ታዲያ ሲኦል አቃጥለህ ምኑን ጠላቱ ውደዱ ብለህ ታስተምራለህ? የነገርከን ተርጉሞ እንጂ በግልባጩ ምን ማለት ነው? ማረን እኮ ማለት ነው። ሌላ ነገር ይቅር በለን ነው፣ ሌላ ነገር የለም።
ለምሳሌ ታሳው ጨርሻ ለምሳሌ አንዱ ኢየሩሳሌም ሊሄድ ያን ጊዜ እንደምታውቁት ዳንኤል ታግዘኛለህ ከጎንደር ከጎጃም በየት በኩል ወደ ኢየሩሳሌም በሱዳን ነው አይደል? በሱዳን ተደርጎ ይኬዳል ኢየሩሳሌም። ያን ሁሉ በረሃ አቋርጦ እሳት እያንገበገባቸው በረሃው እየተረጋጋ እና አንዱ ሰው ይመጣና አለቃ ገብረሃና አባቴ ኢየሩሳሌም ልሄድ ነው ይጸልዩልኝ ብሎ ጎንበስ ይላል። እሺ ለምን ነው የምትሄደው? የጌታ መቃብር ልሳለን። ቆርበሃል? አዎ። እኔ እንግዲህ እንዳንተ ኢየሩሳሌም ለመሄድ አቅም ስለሌለኝ ሆድህን በፈትልኝ ሳሙት ወዱ ስትቆርብ እኮ ክርስቶስ አንተ ውስጥ ተቀብሯል። ኢየሩሳሌም ምን አደከመ ነው ምስኪን። ገብቷችኋል ሐሳቡ? ኢየሩሳሌም የማን መቃብር ነው ያለው? የክርስቶስ። ስትቆርብ ስጋውን ስትበላ ደሙን ስትጠጣ አንተ ውስጥ ተቀብሯል። አንዱ ደግሞ የዘመናችን መድኃኔዓለም ልቅና ተሹሞ ይባላል። ሰውየው የመድኃኔዓለም ገንዘብ በላ ይባላል እና ፓትርያርኩ አስመጥተው ሲጠይቁት ለምን ገንዘቡን የበላኸው የመድኃኔዓለም ሲባል እንኳን ገንዘቡን ስጋዬን ብሎ የለም ወይ የዘመኑ ገብረሃና ነው ደግሞ እንኳን ገንዘቡን ስጋዬን ብሎ የመጠጥ ብሎ የለም ወይ አባታችን ምን አለ ብበላው አለ ይባላል። ይውሰደው እውነቱ። ይሄ ቀልዱ ብቻ ያስፈልገው እውነቱ ነው። ደውጅ ጠምዞ ከሚሰርቅ ደማ አንስቆ የሚወስድ ይሻላል። እና አንዱ ቅኔ ይሄ ነው። ዛም ሁለተኛው ቅኔ ደግሞ ጉባኤ ቃና ናት። ይሄም ሌላ ያለቃ ገብረሃና ዕውቀትና አፈንጋጭነት የሚያሳይ ነው። ምንድነው የሚል ይሄኛው ደግሞ ያምር ፍትሐ እግዚአብሔር ላይላዊ እንዛረጋዊ የነበር እስመ ይመውት መራዊ በቅድሙ ነው ይበል ይደም ያምር ፍትሐ እግዚአብሔር ላይላዊ እንዛረጋዊ የነበር እስመ ይመውት መራዊ። ይሄ ምን ማለት መሰላችሁ? እግዚአብሔር ፍርድ አያውቅም ነው መነሻው። እግዚአብሔር ፍርድ አያውቅም። የመንዝም ሴት ብለዋለች ይባላል። ይሄንን መንዝ ልጇ ሴት ልጇ ሞተችባት ርር ብላ አዘነችባት። በኋላ አዘን ላይ ያለች ጎረቤቷ የእመቤታችን ቤተክርስቲያን ነበረች ይባላል። ቤተክርስቲያኑ ተቃጠለ። የእመቤታችን ቤተክርስቲያን እመቤታችን ደግሞ የክርስቶስ እናት ናት፣ የእግዚአብሔር እናት ናት። እዛ ላይ ቁጭ ብለህ ስታላግጥ በሰው እናት አረረች አዘኑ ጥመሰው አለች ይባላል። ምክንያቱም የማን ቤተክርስቲያን የተቃጠለው? የማርያም የማን እናት ናት? የእግዚአብሔር። የእሷ ልጅ የገደለ ማን ነው? እግዚአብሔር። የኔ ልጅ ገለህ እዛ ላይ ስትስት የአንተም እናት አረረች ጥመሰው። ይሄ ከላይ ማሸኛው ትችት ይመስላል። እሽጉ ሲከፈት ግን እንደ ሙዝ ልጣጩን ስናነሳው ሙዝ ነው ያለው። ሙዝ ምስጋና ይባላል። እና አሁን የምን እግዚአብሔር ፍርድ አያውቅ ብለው ተናገሩና ሊቁ ምን አሉ? እንዛረጋው ይነብር እስመ ይመውት መራዊ። እስኪ እንደው በእናንተ ፍረዱ ብትባሉ ነገሩ እዚያ ፍረዱ አይለንም እንጂ ቢለን እንደው ለዛሬ ይበለና ከሽማግሌና ከሙሽራ ማን ይሞጥሩ? እንደው ምረጡ ከሁለቱ አንዱ ይሞታል። ሁለቱም ቢኖሩ ጥሩ ነው፣ ግን በግድ አንዱ መሞት አለበት። ምረጡ ብትባሉ ማን ይሞታል? አቤት ሽማግሌ ነው የምንለው እኛ አባላሾች ነና። እግዚአብሔር ግን ያውቅበታል። ማን መቼ እንደሚሄድ እንዳለበት ያውቅበታልና ጥቅምት 14 ቀን አረጋው የሚባሉ ጻድቅ አሉ። እኛ አረጋው የሚባሉ ጻድቅ ደብረ ዳሞን የምታውቁ ከሆነ በትግራይ ያለ ትልቁ ገዳማችን ነው። እንደው ከቅርሶቻችን አንዱ ነውና እዛ ገዳም ላይ የሚኖሩ ዘንዶ የሚታዘዝላቸው በህይወት የተሰው ያልሞቱ ነው። አረጋዊ ማለት ሽማግሌ ማለት ነው። እሳቸው አልሞቱ። በዛው ቀን ደግሞ በ14 ደግሞ ገብረ መርዓዊ ነው ሙሽራ ማለት ነው። ሙሽራው ደግሞ በዛ ቀን ገብረ ክርስቶስ የሚባለው ደግሞ ሰውነቱ ተልቶ ተበላሽቶ በሰማይ በቅድስና በንጽህና በጽድቅ የሞተ ሰው እና ሙሽራው እያለ ሽማግሌው እያለ ሙሽራው ገለዋልና ፍርድ አታውቅም ማለት። ነገር ግን አረጋዊም ጻድቅ ናቸው፣ መራዊም ጻድቅ ነው። እግዚአብሔር ፍርድ አዋቂ የሚገባውን ስራ ነው የሰራው እግዚአብሔር። የሰማኑን በልቦናችን ያሳድረው። ጥሩን ያሳድረው። ማይረባ ከሆነ ያሳድረው። ያጠራቸው አሳድሩ። አግበስብሳችሁ ይደርብናል ነው አይደል? እንግዲህ ቀደም ሲል መምህር ዳንኤል ክብረት በጣም ብዙ ጊዜ ስለ አለቃ ገብረሃና ሲናገር ሰማዋለሁኝ። እንዳለ ጌታ ያቀረብክበትም ዕውቀት ላይ የተመሰረተው ሁሉ ግንዛቤ ያስጨበጠን የዳንኤልም ያንተም የዳንኤል ሁለቱም የሁሉንም የመምሪያሻውንም እግዚአብሔር ይስጥልን። እኔ ግን እናንተን መክራችሁ እዚህ በመምጣታችሁ እግዚአብሔር ይስጣችሁ። ጥሩ አድርጋችኋል፣ አበጃችሁ። ይሄ ነው የቸገረን። እዚህ ውስጥ ያለን ደግሞ ሌሎች ዋኖች አሉ፣ በፖለቲካ ውስጥ ያሉ ዋኖች አሉ። በቀደም ጠቅላይ ሚኒስትሩ ከአፄ ምኒልክ እስከሳቸው ያሉትን ሁሉንም በአንድ ካርቶን አሽገው አመስግነው በእውነቱ አዲስ መንገድ አሳይተውናል። እግዚአብሔር ይስጥልን። መመሰጋገን እንል እኔ የሚገርማችሁ እኔ አሁን መንዙማ ታውቃላችሁ አይደል?
አሁን መንዙማ ሲባል አንድ ሽማግሌ ሙስሊም ድምፃዊ ማን እንደሆነ ስማቸውን አላውቅም። እኔ እስላሞች ካላችሁ መንዙማችሁ እየተበላሸ ስለሆነ ወጣቶቹን ተቆጧቸው። እኔ አያገባኝም፣ ግን ትጎዳላችሁ። የእኛም መዝሙር ገዝተን የቀለጠብን የከሰርን በእኛ የደረሰ እንዳይደርስባችሁ እግዚአብሔር ይጠብቃችሁ። ስለዚህ ጊዜ ስትልን ምስክር በእውነት እንዲህ ያለ ፕሮግራም በማዘጋጀት ጊዜ ስትልን ዋኖቻችንን ወደፊት ደግሞ በፖለቲካውም በኢኮኖሚውም በማንኛውም መንገድ ያሉ ዋኖቻችንን አንድ ሆነን እጅ ለእጅ ተያይዘን እንደተባለው እናከብራቸዋለን፣ እናገናቸዋለን። እነሱ ከፍ ስናረግ በግልባጩ ማን ከፍ እያለ ነው? እኛም ተስፋ ይኖረናል። ነገ እንድንታሰብና ስማችን 40 ላይ እንዳይቀርና እንደው ሙት ዓመት ላይ እንኳን እንድደርስ ለመታገል እንሞክራለን። ደህና